ኦሮሚያ ነዋሪዎች ያለ ብሔርና ቋንቋ ልዩነት እየተረሸኑ ነው። በተለይ የኦሮሞ ተወላጆች በየቀኑ በሸኔ ይገደላሉ። በመሆኑም የመንግስት መዋቅር ይህንን ነገር ህዝቡን በአግባቡ በማደራጀትና በማንቃት የጸጥታ ኃይሉን በማጠናከርና ሌሎችን አግባብ ያላቸውን ስራዎች በመስራት አካባቢውን ከጠላት ለማጽዳት ምን ያሰበው ነገር አለ? ዛሬ ለመጀመሪያ ጊዜ ከሁሉም ክልሎች የተውጣጡ ወጣቶች የነገ ሀገር ተረካቢዎች በሀገራዊ ቀጠናዊ እንዲሁም በራሳቸው ጉዳይ ላይ በሚያነሷቸው ጥያቄዎች ውይይት ለማድረግ እድል ስላገኘው ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። በክልላችን አንዳንድ አካባቢዎች ዞኖች ሸኔ ከፍተኛ ውድመት እያደረሰች ነው። እኛ የወጣቶቹስ ሚና እዚህ ውስጥ ምንድነው? ሁለተኛው ጥያቄ እንደ ሀገር መልካም መስተዳደር ማስፈን ስራ በርካታ ችግር ያለበት ሆኗል። ሌብነትም በመንግስት መዋቅር ውስጥ እየጎለበተ መጥቷል የሚልና በዚህም ወጣቱ እየተጎዳ ስለመሆኑ የኛ ዘመን ሚና በሚል መድረኮች ጎላ ብለው ቀርበዋል። በመሆኑም እነዚህ ችግሮች ለማስተካከል በመንግስት በኩል እየተሰራ ያለው ስራ ቀጣይ አቅጣጫና የወጣቱ ሚና ላይ ማብራሪያ ቢሰጥበት። በመጨረሻ ላይ አንድ ሐሳብ አለኝ። እንደ ሀገር በእነዚህ 3 ቀናት ውስጥ በኢትዮጵያ ላይ የተሰራ ተአምር አይተናል። እንደ ወጣት ኢትዮጵያ ለካ እንዲህ ትመስላለች፣ ኢትዮጵያ እዚህ ደረጃ ላይ ናት፣ ኢትዮጵያ እየተባለች ያለች የወደቀች ሀገር ሳይሆን የከፍታ ማማ ላይ እየወጣች ያለች ታላቅ ሀገር ናት የሚለውን አይተናል። ይህንን ደግሞ ሰፊው ማህበረሰብ ማየት አለበት። ስለዚህ ይህ መልእክት ለሚዲያዎቻችን ነው። ሚዲያዎቻችን ጥቃቅን ነገርን ከምታሳዩን ሰፊው ማህበረሰብ እየተሰራ ያለውን ተአምር ማየት አለበትና በኢትዮጵያ ላይ እየተሰራ ያለውን ተአምር ማየት አለበትና እባካችሁ የተሰራውን ስራ ያልተሰራውን ሳይሆን የተሰራው ተዘግቦ የሚያልቅ አይደለምና እሱ ላይ ትኩረት አድርጋችሁ ሰፊውን ማህበረሰብ ብታሳውቁ የሚል ሐሳብ ነው ያለኝ። በጣም አመሰግናለሁ። እንወዶታለን፣ እናከብሮታለን። ውይይታችን ፍሬያማ እንደሚሆን ተስፋ አደርጋለሁ። ነገር ግን በርከት ያለ ሰው ስላለ ሁላችሁም በመደዳው ብትጠይቁ ጊዜ ስለማይበቃን ከየክልሉ አንዳንድ ሰው ክልሉንም ሀገርም ወክሎ ጥያቄ እንዲያነሳና መጨረሻ ላይ ምላሽ ለመስጠት ጥረት አደርጋለሁ። እናንተም በጥሞና ታዳምጣላችሁ ማለት ነው። ክቡር ጠቅላይ ሚኒስትር፣ ባለፉት ዓመታት የኢትዮጵያ ህልም ለማጨለም በሀገር ውስጥና በሀገር ውጭ ጠላቶች የተቀናጁ ፈተናዎችን ቢገጥሙም እኔ የተደራረቡ በርካታ ፈተናዎች በብቃት መርተው አንዳንዱም እንደ አባቶቻችን መሪዎች ዘምተው ጭምር ሀገራችን ከብተና በማዳን አስከብረዋል። የአባቶቻችን ገድል አስቀጥለዋልና ለሀገሮ ባለው ፍቅር እኛ የአማራ ወጣቶች ልናመሰግኖ እንወዳለን። እንደሚታወቀው ከምንም በላይ ኢትዮጵያ ሀገሩ የሚወደው የአማራ ክልል ወጣት እርሶ ሀገር ለማስቀጠል በሚያደርጉት ተጋድሎ ከሌሎች ኢትዮጵያዊ ወንድም ወጣቶች ጋር ከጎኖ ሆኖ ለኢትዮጵያ አንድነት ሲል ዋጋ ከፍሎ ሀገር ለማጽናት ያለን ቁርጠኝነት በዚህ አጋጣሚ ልገልጽልዎት እፈልጋለሁ። ሀገር ከብተና ለማዳን እየሰሩ ያለው የከበረ ተጋድሎም ከልብ በተግባር እናውቃለን። እርስዎ ሲናገሩ በሚዲያ እንሰማው የነበረ አንዳንዶችም ህልሞን ለማንኳሰስ የማይጨበጥ ስብከት ያሉት ነገር ሰሞኑን የአየር ኃይል፣ የመከላከያ፣ የመረጃና ደህንነት፣ የአርቲፊሻል ኢንተለጀንስ፣ የፌዴራል ፖሊስ እንዲሁም ሌሎች ፕሮጀክቶች ስንጎበኝ የሚናገሩት ነገር ሳይጨመር ሳይቀነስ ተግባራዊ የሆነ ስንመለከት ተደንቀናል። እንደ ወጣትም በሀገራችን ኢትዮጵያ ትልቅ ተስፋ አድሮብናል። በተለይ የጸጥታ ተቋማቱ ገለልተኛ ተቋማዊ ሆነው ለመዝለቅ ሪፎርም ከመስራት ባለፈ አሁን ላይ ዓለም የደረሰበትን ቴክኖሎጂ ለመጠቀም ያደረጉት ጥረት ስንመለከት
በቀጣይ በሁሉም የሀገሪቱ አካባቢዎች በሰው ኃይልም በቴክኖሎጂም ተደራሽ በመሆን በየአካባቢው በጽንፈኛ ህይወታቸው የሚያልፉ ንጹሃን በማስቆም አገራችን ተስፋ ያላት ንጹሃን የማይገደሉባት እንደሚያደርጉ በተቋማት ተስፋ ጥለናል። እግረ መንገዱ ግን እንዲህ አይነት በአዲስ አበባ ያየናቸው ፕሮጀክቶችና የጸጥታ ተቋማት ወደ ሁሉም ክልሎች እንዲዳረሱም እናሳስባለን። በመቀጠል በሁለት ዋና ዋና ጉዳዮች ጥያቄን አቀርባለሁ። በአማራ ክልል ባለፉት 2 ዓመታት በጦርነት ወቅት በርካታ ዜጎች ተፈናቅለዋል። ከክልሉ ውጭም ቢሆን የሚኖሩት በማንነታቸው ተገለዋል። በክልሉ ብዙ መሰረተ ልማት ወድሟል። ለወጣቱ ስራ እድል ፈጠራ የሚሆኑ ኢንቨስትመንቶች ከጥቅም ውጭ ሆነዋል። አሁንም ድረስ በአሸባሪው ስር የሚሰቃዩ አካባቢዎች የአማራ ክልል አካባቢዎችም አሉ። አሸባሪው በወረራቸው አካባቢዎችም የመንግስት ተቋማት እንዳልነበር ሆነዋል። መሰረተ ልማትም ባለመመሰረቱም ጭምር አንዳንድ አማራ ክልል የሚገኙ እንደ ጎንደር አይነት ትላልቅ ከተሞች ህዝቡ ሙሉ በሙሉ በሚባል በውሃ ተጠምቷል። ስለዚህ እነዚህ ጉዳዮች ለመፍታት እርሶና የእርሶ አስተዳደር ምን አስቧል? ለኛ ወጣቶችስ ይህን ችግር እንዲቀረፍ የሚያዙን ነገር ምን አለ? በመጨረሻም ኢትዮጵያን ለማጽናት በሚያደርጉት ተጋድሎ በጽንፈኞች ወሬ ተስፋ ሳይቆርጡ እንዲቀጥሉና እኛ ወጣቶችም እርሶን ለማገዝ በደንብ ቢያዙን ጎኖ የምንቆም መሆኑን ለመግለጽ እፈልጋለሁ። አመሰግናለሁ። በዘንድሮ 2014 ዓመት በብዙ ፈተናዎች ተከበን በአንድ እጃችን ልማት በአንድ እጃችን የህልውና ዘመቻችንን ይዘን ሰፊ ችግሮች በተጋረጡብን እነዚህን ተቋቁመን ትናንት የነበረውን ችግር በይቻላል መንፈስ ተሻግረን ዛሬን እዚህ ቁጭ ብለን ስናወራው ቀላል ሊመስል ይችላል። ነገር ግን በክቡር ጠቅላይ ሚኒስትር መሪነት ባሎት ቁርጠኝነት የማይበገር የሀገር ወዳድነት ምንጊዜም በአንድ ወቅት ፓርላማ ላይ ያሉትን ማስቀመጥ ፈልጋለሁ። በሀገር ጉዳይ ላይ የሚመጣውን አንገቴን እሰጣለሁ እንጂ አልደራደርም ያሉባትን ቃል አስታውሳለሁ። በጣም ልናመሰግን እወዳለሁ። ከዚህ በመቀጠል ያሉኝ 2 ጥያቄዎችን አቀርባለሁ። አንደኛ የትግራይ ህዝብ በ27 የህወሓት አገዛዝ ዘመን ለድህነት ተጋልጧል። ከየትኛውም ክልል በላይ በድህነት የሚሰቃይ ህዝብ መሆኑን ማስቀመጥ ፈልጋለሁ። ምናልባትም በተለይ ገዢዎች የበለጸጉበት ስም ብቻ የትግራይ ህዝብ ያተረፈ በትግራይ ህዝብ የሚነግዱ እንዳሉ አሁንም ደግሞ ይባስ ብለው ስልጣናቸውን ለማቆየት በማሰብ የትግራይን ህዝብ ምሽግ በማድረግ ለጦርነት እየማገዱት ይገኛል። ምናልባት በትግራይ ክልል አርሶ አደሩ እርሻውን በስርዓት ተረጋግቶ ማረስ ያልቻለበት፣ የትግራይ ወጣት እንደማንኛውም ኢትዮጵያዊ ትምህርቱን መማር ያልቻለበት፣ እንደማንኛውም ወጣት ተንቀሳቅሶ ሀብት ንብረት ማፍራት እድል ያላገኘ በየጊዜው ለጥቂቶቹ ጥቅም ሲባል በግዳጅ የሚሰማራበት በጦርነት ህይወቱ እያለፈ ይገኛል። ምናልባትም የባለስልጣናት ልጆች በውጭ በተንደላቀቀ ኑሮ ትምህርታቸውን ይማራሉ፣ ይዝናናሉ። ነገር ግን ደግሞ ደሃው የትግራይ ወጣት ምስኪን በግዳጅ ህይወቱን እያጣ እንዳለ ይታወቃል። ስለሆነም ይህ ሁኔታ ለማስቆምና የትግራይን ህዝብ ሰቆቃ፣ መከራ፣ ስቃይ ለማላቀቅ መንግስት ምን እየሰራ ነው የሚለውን የመጀመሪያ ጥያቄ። ሁለተኛው በባለፉት የለውጥ ዓመታት የተሰሩ አንኳር ስራዎች አሉ። ምናልባት ቅድም ወጣቶች በአንድም በሌላም ያነሷቸው አንዱ ፍሬዎቻችን ናቸው። ነገር ግን እነዚህ ለውጦች እንደዚሁም አልመጡም። ስለዚህ በወቅቱ የነበሩ ፈተናዎቻችንና ለመሻገሪያ የተከልናቸውን አቅጣጫዎች እንዲሁም አሁን ያለንበት ሁኔታ ማብራሪያ ቢሰጠንና በተጨማሪም በተለይ የወጣቱ ሚና ምን መሆን እንዳለበት በዚች ሀገር ወጣቱ በርካታ ዘርፈ ብዙ ስራዎች
እንደሰራም ይታወቃል። ቀጣይ ሚናችን ምን መሆን እንዳለበት ማብራሪያ ቢሰጥ ነው። አመሰግናለሁ። ለ3 ቀናት ስላካሄድ ነው ጉብኝት ፕሮግራም የተወሰነ ነገር ማለት ፈልጋለሁ። በ3 ቀናት የጉብኝት ፕሮግራም ባየናቸው የሪፎርምና የልማት ስራዎች እውነት ለመናገር በጣም ነው የተደመምነው፣ በጣም ነው የተገረምነው ለማለት እወዳለሁ። ስፔሻሊ የመከላከያና የደህንነት ተቋማት ላይ የተሰራው ከፍተኛ የሆነ ተቋማዊ ሪፎርም ስራዎች በጣም የሚያስደምሙና የሚያኮሩ ወደ ላቀ ደረጃ የተሻገረ ተቋማዊ ግንባታ እያከናወኑ መሆኑንም የተመለከትንበትና በጣም የተደሰትንበት ፕሮግራም ነው ለማለት እወዳለሁ። ይህንንም ፕሮግራም ላስተባበሩልን እና ይህንን ፕሮግራም ላስተባበሩልን አካላትም ላቅ ያለ ምስጋና ማቅረብ እወዳለሁ። በመቀጠል 2 ጥያቄዎችን ነው መጠየቅ የምፈልገው። የመጀመሪያ ጥያቄ ያው የቱሪዝም መሰረተ ልማትን በተመለከተ ነው። እንደሚታወቀው ያው ሀረር ከ1000 ዓመት በላይ እድሜ ያላት ታሪካዊ ከተማ መሆኗ ያው ይታወቃል። እሱ ብቻ ሳይሆን የዓለም ቅርጽ የሆነች የዓለም ቅርጽ መገኛም ከተማ መሆኗ ይታወቃል። ሀረር ላይ ያለው ያው አንዱ ችግር የቱሪዝም መሰረተ ልማት ጋር በተያያዘ ከፍተኛ የሆነ ችግር ነው ያለው። ይህንን ከመቅረፍ አኳያ ያው ሀረር ላይ ሎጆች፣ ሆቴሎች፣ የአየር ማረፊያዎች እንዲገነቡ ቢደረግ ከፍተኛ የሆነ ኢኮኖሚያዊ ፋይዳ ስላለው የፌዴራል መንግስት ከዚህ አንጻር ሀረር ላይ ያለውን የቱሪዝም እንቅስቃሴ ከመደገፍ አንጻር በፌዴራል መንግስት በኩል ምን የታሰበ ነገር አለ የሚል በፌዴራል መንግስት በኩል ምን የታሰበ ነገር አለ የሚል ቢገለጽልን የሚል ያለኝ። ያው ሁለተኛ የሀረሪ ክልል ላይ ከእድገቷ ላይ ከፍተኛ ማነቆ ሆኖ የሚገኘው የመጠጥ ውሃ ችግር ነው። ያው ሀረር ላይ ያለው የውሃ ችግር አሳሳቢ ደረጃ ላይ ነው በአሁኑ ሰዓት የሚገኘው። በጣም አሳሳቢ ደረጃ ላይ ነው የሚገኘው። ከፍተኛ የሆነ የፍላጎትና አቅርቦት አለመመጣጠን ችግር ነው የሚታየው። ይሄ የውሃ ችግር የክልሉ ኢንቨስትመንት ልማት ላይም ከፍተኛ የሆነ ጫና እያሳደረ ነው በአሁኑ ሰዓት የሚገኘው። ቱሪዝም ልማት ላይም ከፍተኛ የሆነ ጫና ነው እየፈጠረ የሚገኘውና የሀረርን የውሃ ችግር መፍታት ከተቻለ ሀረርንና አካባቢውን መቀየር ይቻላል። ከዚህ አንጻር የሀረር የውሃ ችግርን ከመፍታት አኳያ የፌዴራል መንግስት ምን ያሰበው ነገር አለ ቢገለጽልን የሚል ነው ያለኝ። ሶስተኛ ላይ መጠየቅ የምፈልገው ያው የሀገራችን ከትልሟ እና ሊጎቱታት የሚችሉ ዋና ፈተናዎች ምንድን ናቸው? ሀገራችንን ከትልሟ ከብልጽግና ጉዞዋ ሊጎቱታት የሚችሉ ዋና ፈተናዎች ምንድን ናቸው? መሻገሪያ መንገዶቹስ እና የወጣቱ ሚና ላይ ያው ማብራሪያ ቢሰጥበት የሚል ነው ያለኝ። ምክንያቱም ያው ወጣቱ ሀገር ተረካቢም ሳይሆን ሀገር ባለቤትም ጭምር ስለሆነ ነገ እቺን ሀገር ለማሻገርም ከፍተኛ የሆነ ሚና ስላለው በዚህ ላይ መብራሪያ ቢሰጥበት የሚል ጥያቄ ያለኝ። ለተሰጠኝ እድል ላቅ ያለ ምስጋናዬን አቀርባለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እንደ ሶማሌ ክልል ወጣት ከመንግስት ጋር ተባብረን ክልላችንን ሰላም ለማድረግ እየሰራን ነው። በዚሁ አጋጣሚ ሰሞኑን በአሸባሪው አልሸባብ ላይ ለተቀናጅነው አንጸባራቂ ድል በጀግናው መከላከያ ሰራዊታችን የክልሉ ልዩ ኃይልና ሚሊሺያ የክልሉ መንግስትና በአጠቃላይ በእርሶ የሚመራው መንግስት ማድነቅ እወዳለሁ። ክቡር ጠቅላይ ሚኒስትር፣ አልሸባብ ላይ የተገኘው ድል ኢትዮጵያን መንካት ምን ያክል አደጋ እንደሆነ ትምህርት የሰጠ ነው። ክቡርነታ የሶማሌ ክልል ሰፊና ለብዙ ልማት ምቹ የሆነ መሬት አለው። የከርሰ ምድርና ገጸ ምድር ውሃ ሀብት እጅግ ከፍተኛ ነው። ክቡር ጠቅላይ ሚኒስትር፣ እኛ የክልሉ ወጣቶች ለመስራት ሀገራችንን ለመፍታትና በሚደረገው ጥረት እንዲሁም በተደጋጋሚ የሚከሰተውን ድርቅ በዘላቂነት ለመፍታት በአጭር ጊዜ ውስጥ ከኢትዮጵያ አልፎ ለጎረቤት ሀገራት ጭምር የሚፈጠረው ብልጽግና ለመፍጠር እንወዳለን። ከዚሁ ጋር ተያይዞ አንድ ጥያቄ ለማንሳት እወዳለሁ። የክልሉ ሕዝብ በሰፊ የሚጠቀመውን ሩዝ
በሶማሌ ክልል ለማምራት በአንዳንድ ክልሎች የተጀመረውን አይነት የእርሻ አብዮት ለማቀጣጠል የእንስሳት ሀብታችንን ለማዘመን ምን ታስቧል? አመሰግናለሁ። ላለፉት ዓመታት ድሬዳዋ በታሪኳም የኢኮኖሚ ኮሪደር ሆና የኢንዱስትሪ መነሻ መዳረሻም ሆና ለብዙ ነገር በታሪክ ስታገለግል ቀዳማዊት ከተማ ሆና ኖራለች። ግን ሀገር አፍራሹ ቡድን አቆረቆዛት፣ በጣም አደከማት፣ ከጨዋታ ውጪ ያረጋት። ይህን ሁላ አቅሟን ለመመለስ የድሬዳዋን ህዝብ ለመካስም ሆነ የኑሮውን ለማሻሻል የእርሶ መንግስት ምን አስበዋል? በተጨማሪም በአሁን ጊዜ ባለፈው ሳምንት እኛ ጋር መጥቶ በጣም ህዝቡን ልቡን ያረካ ፕሮጀክት ላውንች አድርጎ ስለሄዱ ከልብ እናመሰግናቸዋለን። እንደ ድሬዳዋ ወጣት አልፎም ደግሞ በሀገሪቱ ላይ ተጽዕኖ አለኝ እንደሚል ወጣት ድርሻዬ ከፍተኛ ነው፣ ከማንም አያንስም፣ አልፌ ደግሞ ብዙ ነገር ለሀገሬ ማበርከት እችላለሁ እንደሚል አንድ ወጣት እንደ ድሬዳዋ ወጣትም ሆኜ ከአመራሮቹም ምስጋናዬን ላቅ ያለ ምስጋና ለዶክተር አብይ ማቅረብ ፈልጋለሁ። አመስግኑልኝ፣ በደንብ አመስግኑልኝ። እኔ የመጣሁት ከአዲሱ ደቡብ ምዕራብ ክልል ሲሆን የደቡብ ምዕራብ ህዝብ የረጅም ጊዜ ጥያቄ መመለሱ በመቻሉ የለውጡ መንግስት ማመስገን እወዳለሁ። እንደሚታወቀው የክልላችን ከኢትዮጵያ አልፎ ለምስራቅ አፍሪካ የሚበቃ ሰፊ ሀብትና የመልማት እድል አለው። በመሆኑም ይህንን ለሀገርና ለአካባቢም በሚጠቅም መልኩ ለመጠቀምና ክልሉ ለማጠናከር መንግስት ምን አስቧል? ለአብነት ከመሰረተ ልማቶች መንገድ፣ ውሃ፣ ትምህርት እነዚህ በደንብ አካባቢው አዲስም አርብቶ አደርም አካባቢም ስለሆነ ይህንን ጠቅላይ ሚኒስትራችን ትኩረት ቢሰጥልን። ከዚህ በተጨማሪ ጎረቤት ሀገር ደቡብ ሱዳን ድንበር አካባቢ በሱርማ በኩል የጸጥታ ችግር ስላለ የፌዴራል መንግስት ጉዳዩ እልባት እንዲያገኝ ምን አስቧል? አመሰግናለሁ። የሀገራችን ህዳሴ ግድብ የስበት ማዕከል የሆነችዋን ቤኒሻንጉል ጉሙዝ ክልል ውስጥ የህዳሴ ግድብ ስራዎቻችን የሚያስተጓጉሉ በርካታ ጸረ ሰላም ኃይሎች፣ ጸረ ኢትዮጵያ ሰዎች እንዳለ ከውስጥም ከውጭም ብዙ አይነት ጸረ ሰላሞች ክልሉን በከፍተኛ ደረጃ ሲያተራምሱ ነበረ። በዚህም ረገድ በትርምሱ ወቅት በርካታ ችግሮች እንደነበረ ህዝቦችን እንዲፈናቀሉ አድርጓል። ህዝባችንም እንደፈለጉ መንቀሳቀስ አልቻሉም። ለአብነት ያህል ከአሶሳ ወደ አዲስ አበባ መንቀሳቀስ አይችሉም። ከማሺ ወደ አሶሳ ለመሄድ አይችሉም። ከመተከል ዞን ወደ አማራ ክልል መንቀሳቀስ አይችሉም። ከመተከል ዞን ወደ አሶሳ መንቀሳቀስ አይችሉም። እንደዚህ መሰል ጉዳዮች ነበሩ። እንዲሁም በርካታ ህዝቦችን እንዲፈናቀልም አድርጓል። ህይወትም እንዲሞትም አድርጓል ማለት ነው። ንብረትም ወድሟል። መሰረተ ልማቶችንም ከጥቅም ውጭ ሆነዋል፣ ተቃጥሏል። እነዚህ ነገራቶች ስላሉ ስለዚህ ጠቅላይ ሚኒስትራችን
ችግሩን በዘላቂነት ለማፍታት ምን አስቧል? የተፈናቀሉ የማህበረሰቦች ክፍሎችን መልሶ ለማቋቋም እንደ ክልል መንግስት በርካታ ስራዎች ቢሰሩም እንኳ እንደ ፌዴራል መንግስት ምን የታሰበ ነገር አለ? ከዚህ በፊት ዞን ከዞን የሚያገናኝ መንገድ የለም። ወረዳም ከወረዳም ቀበሌም ከቀበሌ የሚያገናኝ መንገድ ስቲል ናው የለም። የወደሙ መሰረተ ልማቶችም ስቲል አሁን በብዙ አሉ ማለት ነው። ስለዚህ እንደ ክልል መንግስት ያው እነዚህ የወደሙ ተቋማቶች በርካታ ተግባራቶች ሲያከናውኑ ነበረ። እንደ ክልልም እንደ ፌዴራልም እነዚህ ተቋማት መልሶ ለማቋቋም እንደ ፌዴራል ምን ታስቧል? በመጨረሻም እኛ ወጣቶች እርሶ የፈጸሙትን ተግባራት እንደተጠበቀ ሆኖ ከእርሶ ብዙና ትልቅ ትምህርት ወስደን የድርሻችን እንድንወጣ ስለወሰነ በሌላ መድረክ እንደምንገናኝ ተስፋ አድርጋለሁ። አመሰግናለሁ። እኛ ወጣቶች ተስፋ አለን። በእውነት በሀገራችን ይሄንን ማየት ችለናል። ብዙ ጥያቄዎች አሉን። በእርግጥ ጥያቄዎቻችን ግን ብዙ ትሩፋቶችን ይዞ የሚመጡ መሆን አለባቸው። ወይም እኛ ወጣቶች ምክንያታዊ በመሆን ጥያቄዎቻችንን መጠየቅ እንዳለብን ተሰምቶኛል እና በጉብኝቴም በጣም ብዙ ትምህርት አግኝቻለሁ። ከዚህ ወደ ታች ወደ የአካባቢያችን ስንሄድም ያየነውን ነገር ለቀሪ ወጣቶች እነግራለን። በሀገራቸው ተስፋ እንዲኖራቸው እውነት ሀገራቸው የተለወጠች ሀገር እንደሆነች ያየናቸው ተቋማት ላይ በጣም አስደማሚ ነገሮችን ነው ያየነው። አመራሩ ተቋሙ ላይ ያለው አመራሩ ፕሬዘንት ሲያደርግልን የነበረው ከወጣቱ ጋር የነበራቸው ቅርበት ራሱ የሚገርም ነው። በዚህ ልክ አልነበረም። ቀድሞ እንደዚህ ተጠርተን ተወያይተን አልነበረም የሚታወቀውና ይሄ ተግባር ተጠናክሮ ቢቀጥል ሌሎችም እድል ቢያገኙ የሚል ሀሳብ ለማንሳት ነው። ከዚህ በመቀጠል ያው እንደ ደቡብ ክልል የተለያዩ ጥያቄዎች አሉን። ከነዛ መሃል አንዱ የስራ እድል ፈጠራ ጥያቄ ነው። ያው የስራ አጥነት ጥያቄ እንደሚታወቀው በሁሉም የኢትዮጵያ አካባቢ ያለ ቢሆንም እንደ ደቡብ ክልል ሰፊ የስራ ቁጥር ያለበት ክልል እንደመሆኑ መጠን የወጣቶች የስራ እድል ፈጠራን ጨምሮ አጠቃላይ የወጣቱን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እንደ ሀገር እየተሰሩ ያሉ ስራዎች ቢኖሩም ይህንን በማስቀጠል ደረጃ ካሉ የመንግስት አካላትና ከወጣቱ የሚጠበቀው ሚና ምንድነው የሚለውን በጥያቄ መልክ ማንሳት ፈልጋለሁ። እንደሚታወቀው እንደ ሀገር በአጠቃላይ በፌዴራል ደረጃ ከኢንዱስትሪ ፓርኮች ጋር ተያይዞ ለአንድ ወጣትም ፕላስ ደግሞ ለሀገር የስራ እድል ፈጠራ ጋር ተያይዞ ሰፊ የሆኑ ፋይዳዎች አሉትና ከዚህ ጋር ተያይዞ ዓለም አቀፍ ጫናንም ተመልክቶ ከዚህ ጋር ተያይዞ ትንሽ የመቀዛቀዝ ነገሮች አሉና ጠቅላይ ሚኒስትር እዚህ ላይ ምን ታስቧል በቀጣይ የሚለውን ለማንሳት ፈልጌ ነው። በአጠቃላይ ግን ለተደረገልን ሁሉ ነገር እያመሰገንኩ ለሁለት አካላት መልእክት አስተላልፌ ልውረድ። አንደኛው ለኛ ዘመን ለዚህ ዘመን ወጣት እንደኛ ዘመን እንዳውን ባለውበት ወጣት ሁላችንም ባለን አቅም ባለን ሪሶርስ ህዝቦቻችንንና በመልካም መንገድ መስበክ መቻል አለብን። ምክንያታዊ በመሆን ምክንያታዊ የሆኑ መልእክቶችን ማስተላለፍ አለብን። ሀገራችን በእኛ በራሳችን እጅ ውስጥ ስላለች ያለንን አስተዋጽኦ ማድረግ አለብን የሚለውን አንስቼ፣ ሁለተኛው እኩይ ተግባራትን ይዘው ለሚንቀሳቀሱ በተለያዩ ሚዲያው ላይ ሀገርን ለማበታተን የሚያደርጉ አካላት አሉ። እነሱ አካላትም እጃችሁን ከኢትዮጵያ ላይ አንሱ። ኢትዮጵያ በእኛ በህዝቦቿ ታፍራ ተከብራ የምትኖር ድንቅ ሀገር ነው ያለችንና እጃችሁን አንሱ ለማለት ነው። ኢትዮጵያን መውደድ ባትችሉ አትጥሏት፣ ማክበር ባትችሉ አታዋርዷት፣ መገንባት ባትችሉ አታፍርሷት። ይህን በማድረጋችሁ ታሪክ ባትሰሩም ታሪክ አታበላሹም እና ከእንደዚህ አይነት ተግባር እጃችሁን ቆጥቡ። ክቡር ጠቅላይ ሚኒስትር፣
ከፍተኛ የትምህርት ተቋማት ሀገራችን ኢትዮጵያ የምትፈልገውን የተማረ የሰው ኃይል በእውቀትና በስነ ምግባር አንጸው ማውጣት ይጠበቅባቸዋል። ለዚህም ደግሞ እነዚህን ተቋማት በቁሳቁስ በሰው ኃይል ማብቃትና ማደራጀት ግድ ይላል። በተለይም ትውልድን በመቅረጽ ስራ ውስጥ ትልቅ ድርሻ ያላቸው መምህራን ይህንን ከባድ ኃላፊነት በተነሳሽነትና በቁርጠኝነት እንዲፈጽሙ ለማድረግ የአገሪቱን አቅም በፈቀደ መጠን በተነጻጻሪ የተሻለ ገቢና ኑሮ ሊኖራቸው ይገባል። ክቡርነቶ ይህንን በተመለከተ ከቅርብ ጊዜ ወዲህ የከፍተኛ ትምህርት ተቋማት መምህራን ከደሞዝና ጥቅማጥም ጋር በተያያዘ ለመንግስት ጥያቄ አቅርበዋል። በአንጻሩ ደግሞ አንዳንድ አካላት ይህንን የመምህራን ፍትሐዊ የመብት ጥያቄ በመጠቀም የትምህርት ስርዓቱን ለማወክና ሀገርን ለመመጥበጥ ጠባብ የፖለቲካ ዓላማ ለመዋል እየተንቀሳቀሱ ይገኛሉ። ክቡርነቶ በእርግጥም ሀገራችን አሁን ያለችበት ሁኔታ የምንረዳ ቢሆንም የከፍተኛ ትምህርት ተቋማት መምህራን ጥያቄ የሀገሪቱን አሁናዊ ሁኔታ አቅም ባገናዘበ መልኩ ፍትህ ከመስጠት አንጻር ምን ታስቧል? ክቡርነቶ የመምህራን የመብት ጥያቄ ሽፋን አድርገው የትምህርትን ስርዓቱንና ሀገራችንን ለማወክ የሚጥሩ ኃይሎችንስ ከድርጊታቸው እንዲቆጠቡ ምን እየሰሩ ነው የሚሉ ጥያቄዎችን ለማንሳት ነው። አመሰግናለሁ። የተነሱ ወሳኝ ጥያቄዎች ናቸው። እኔም ከእናንተ ጋር ለመወያየት ሀሳብ ለማጋራት እናንተም ለማድመጥ እድል ስላገኘው እጅግ አድርጌ አመሰግናለሁ። እንግዲህ እንደ ታላቅ እኔ ጎልማሳ ነኝ፣ ወጣት ስላልሆንኩ ብዙ ምክሮች ካሉበት ያው ከታላቅ የተሰጠ ምክር አድርጋችሁ ሰዱት። በመጀመሪያ የልጅነት ወራት የታዳጊነት ወራት የምናቅድበት፣ የምንመኝበት፣ የምናለምበት ጊዜ ነው። በታዳጊነት ወቅት ዶክተር ሆናለሁ፣ ፓይለት ሆናለሁ፣ ሀብታም ሆናለሁ እያልን እናልማለን። የወጣትነት ጊዜ ግን የማቀጃ ጊዜ ሳይሆን እነዚያን በታዳጊነት ጊዜ የተመኘናቸውን ምኞቶች፣ ህልሞች፣ እቅዶች የምንሰራበት ጊዜ ነው። አሁን እናንተ የምታልሙበት ጊዜ አልቋል። የምትሰሩበት ጊዜ ነው አሁን ያለው ጊዜ። ቀጥሎ ያለው የእርጅና ጊዜ ደግሞ የሪፖርት ጊዜ ነው። ልጅ እያለሁ እንዲህ ተመኘው፣ ወጣት እያለሁ እንዲህ ሰራው ብለን የምንተርክበት፣ የምናስተምርበት፣ ለተቀረው ትውልድ ሀሳብ የምናካፍልበት ጊዜ ነው። የመጀመሪያው እዚህ ላላችሁና ለኢትዮጵያ ወጣቶች በሙሉ መምከር የምፈልገው ኢትዮጵያ ውስጥ ልጅ እያሉም የሚያልሙ፣ ወጣት እያሉም የሚያልሙ፣ አሁን በስተርጅናም የሚያልሙ ሰዎች ብዙ ናቸው። ከነሱ ሪፖርት መስማት ሲገባን፣ ልምድ መስማት ሲገባን፣ አሁንም በስተርጅና እንደ ታዳጊ የሚያልሙ ሰዎች የበዙበት ሀገር ሲሆን እድገት ማምጣት ያስቸግራል። እና እናንተ ከህልም ውጡ፣ ከሪፖርትም ውጡ። በቻላችሁት አቅም ስራ ጀምሩ። ስራ ማለት በአንድ ቀን እንደዚህ አይነት ፎቅ መስራት አይደለም። ይሄ ፎቅ ሲጀመር መሀል ላይ ብትመጡ ቆሻሻ ነበር፣ ለማየት አይመችም። ዛሬ እንደዚህ ያማረው በብዙ ጥረት፣ በብዙ ልፋት፣ በብዙ ድካም ነው። እና በምንሰራበት ጊዜ መስራት ካልቻል በኋላ ቁጭት ያስከትላል። ቁጭት ያስከትልና ቁጭት ደግሞ አንገር ይፈጥራል፣ ቁጣ ይፈጥራል። ያ ቁጣ ነው አሁን በሽማግሌዎች ላይ የምናየው። ማሸማገል በሚገባቸው ጊዜ የሚያባሉን ሰዎች የበዙበት ዋናው ምክንያት በውስጣቸው የህልም ብዛት ግን የክንውን እጥረት ቁጣ ስላለ፣ ያ ቁጣ እናንተም ውስጥ እንዳያጋጥም የስራ ጊዜ መሆኑን ተገንዝባችሁ ባላችሁበት ከባቢ ስራ ሳትንቁ በመስራት ነገን እንዳትቆጩ ራሳችሁን ብታዘጋጁ መልካም ይሆናል። እኔ ዛሬ ለተነሱ ጥያቄዎች ምላሽ ሲሰጥ ለስራ የተዘጋጀ ለስራ ጉልበት ጭንቅላት ያለው ኃይል ምን ቢያደርግ መልካም ፍሬ ሊያፈራ እንደሚችል፣ እንዴት ቢሰራ ውጤታማ እንደሚሆን፣
ያስተሳሰብ መዋቅሩ ምን መሆን እንዳለበት፣ የእሳቤ ስልቱ ምን መሆን እንዳለበት ነው እያነሳው የምናገረው። ያን ከወሰዳችሁ በኋላ በያላችሁበት ስፍራ በመስራት ውጤታማ እንደምትሆኑ ተስፋ አደርጋለሁ። የመጀመሪያው አንድ እህቴ ስትጠይቅ ኢትዮጵያን አናቃትም ብላለች። ይህን ነገር አቅላችሁ እንዳታዩት። ኢትዮጵያን እናንተ ብቻ ሳትሆኑ እኛም አውቀን አልጨረስናትም፣ ገና ነው። ኢትዮጵያ ማለት የከርሰ ምድር ሀብት አላት፣ አውቀን አልጨረስነውም። የት ነዳጅ አለ፣ የት ወርቅ አለ፣ የት ውሃ አለ፣ የት ውሃ የለም፣ የት ነው ማዕድን የከበረ ድንጋይ ያለው፣ የት ነው የሌለው፣ አውቀን አልጨረስንም። ኢትዮጵያ በአፍሪካ ውስጥ በድምሩ አብዛኛው ተራራ ከ50% በላይ ተራራ ያለበት ሀገር ነው። ኢትዮጵያውያን ግን ተራራ ማልማት፣ በተራራ ውስጥ መጓዝ፣ የተራራን ጥቅም ለማየት ገና ብዙ ማወቅ የሚገባን ነገር አለ። ትግራይ ያለው ሰው ትግራይ ላይ ቆሞ ነው ኢትዮጵያ የሚለው። ደቡብ ያለ ሰው ደቡብ ላይ ቆሞ ነው ኢትዮጵያ የሚለው። የራሱን ሰፈር እያየ ነው ዘሆል ኢትዮጵያን የሚያየው። ለማወቅ ብዙ መጣር አለብን። አሁን የተጀመረው የወጣቶች የሰሞኑ ጉብኝት ቢጠናከር ብዬ የማስበው ወደፊት እኛም እያሰብንበት የተዘጋጀንበት ያለ ጉዳይ ነው። አንድ ወጣት ሃይ ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት የብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። ያ ሰርቪስ ከክልሉ ውጭ ከአካባቢ ውጭ ያለውን ነገር ለማየት ይጠቀምበታል። እንደ ከዚህ ቀደሙ አስገዳጅ አናደርግም። በግድ ካልዘመትክ አንልም። በግድ ሄደ አገርን ካላወቅክ አንልም። ነገር ግን አገሩን የማያውቅ ሰው ስራ አንቀጥርም። ስራ የምንቀጥረው ሃይ ስኩል ጨርሶ 3 ወር 4 ወር ወጣ ብሎ አገር ለማየት ለመስራት የሞከረን ሰው ስራ ስንቀጥር አንዱ መመዘኛችን እሱ ይሆናል። ሁሉም ወጣት ወደ እንደዛ አይነት ጉዳይ ቢገባ ልናስተናግደው ምንቸገር ይሆናል ከቁጥሩ ብዛት የተነሳ። ነገር ግን መጀመር ያስፈልጋል። ኢትዮጵያን ሳናቅ ኢትዮጵያን ማልማት ኢትዮጵያን መምራት ስለሚያስቸግር ኢትዮጵያን በሚመለከት ጠቅለል አድርጎ ለማየት ኢትዮጵያ እንደ ንስር ትመሰላለች። እንደ ነው ያልኩት። ኢትዮጵያ ንስር ናት ሳይሆን ኢትዮጵያ እንደ ንስር ትመሰላለች። ንስር በሰማይ ላይ በከፍታ መብረር የሚችል፣ በከፍተኛ ፍጥነት መጓዝ የሚችል፣ በሰዓት በርካታ ማይል መሄድ የሚችል መብረር የሚችል፣ ከሰማይ ላይ ሆኖ ባህር ውስጥ አድኖ መውሰድ የሚችል በጣም ብርቱ በአዋፍ ዝርያ ውስጥ የሚታይ የተፈጥሮ ጸጋ የተሞላ ነገር ነው። ይህ ንስር ምንም እንኳን ፈጥኖ የሚበር ቢሆን፣ ምንም እንኳን የፈለገውን አድኖ መያዝ የሚችል ቢሆን፣ ግማሽ የመኖሪያ ዘመኑን ሲጨርስ ይደክማል። ተፈጥሮ ለሁሉም ነገር በሙስሊም የውመል ቂያማ በክርስትና የመጨረሻው ዘመን እንደሚባለው ተፈጥሮ ሙሉ አርጎ ጀምሮ የሚጨርስ የለም። የሆነ ቦታ ላይ ያበቃል፣ ይሞታል። እንስሳት ይሞታሉ፣ ዛፎች ይሞታሉ፣ ሰዎች ይሞታሉ። ቋሚ ኢተርናል የሚባል ነገር የለም። ነገር ግን በተሰጠው የመኖር ጊዜ ውስጥ መሃል ላይ አጋማሽ ላይ 35 ዓመት አካባቢ ላይ 3 ዋና ዋና ነገሮች ይደክሙበታል። እነዚያን 3 ነገሮች ሲያጣ ንስር ቅድም እንዳልኩት ፈጥኖ አይበርም፣ የፈለገውን አድኖ አይዝም፣ የፈለገበት ቆንጥጦ መያዝ ይቸገራል። አንደኛ የሚደክመው የሚበርበት ክንፉ ነው። ክንፉ ስለሚዳከም እንዳሻው ከዝናብም በላይ ከሰማይም በላይ ከፍ ብሎ መብረር ይቸገራል። ሁለተኛ የሚያረጅበት መመገቢያ ወይም ማንቁር የሚባለው አፉ ይጣመማል። አድኖ የሚያነሳው አፉ እየረዘመ ሲጣመም
እንዳሻው ፒክ ማድረግ ይቸገራል። ሶስተኛ የሚያረጅበት ጥፍሩ ነው። በየሄደበት ቆንጥጦ የሚይዝበት ጥፍሩ እያደገ እያረጀ ይሄዳል። እነዚህ ሶስት ነገሮች ሲበላሹ ንስር ያ የነበረውን ማንነት፣ ያ የነበረውን ክብር፣ ያ የነበረውን ብቃት እያጣ ይሄዳል። ኢትዮጵያም በሆነ ጊዜ ጠንካራ ሀያል ሀገር ነበረች። በነገራችን ላይ ኢትዮጵያ ሲባል አሁን ያለውን ካርታ ብቻ አትመልከቱ። ዘሆል እኛ አካባቢ ያሉ ጎረቤቶች አንዳንዶች እንደሚሉት ኢትዮጵያ የሚለው ስም የአፍሪካ ስም ነው። ኢትዮጵያ ሶስት ነገር ልክ እንደ ንስር አጣለች። አንደኛው ያጣችው ነገር ሰውን፣ ዜጎቿን በፍቅርና በአንድነት ማቆየት አልቻለችም። ዜጎቿ ሰዎች በፍቅር በአንድነት በይቅርታ መንፈስ አንድ መሆን አልቻሉም። ከዚህ ቀደምስ አንድ ሆነው አድዋ ላይ ታላቅ ገድል ሰርተው አሳይተዋል። አሁን ባለው መከፋፈል አድዋ ደግሞ ቢፈጠር ሌላ የውጭ ሰው ሳያስፈልግ እርስ በርስ ተባልተን ኢትዮጵያን ለጠላት አሳልፈን እንሰጣለን። ያኔ ነፃነት እንድናገኝ ያደረገን ነገር አንድ መሆናችን ነው። አንድ ሲባል በዚያን ጊዜ ሴቶች አልነበሩም፣ በዚያን ጊዜ ወንዶች አልነበሩም ማለት አይደለም። የጾታ ልዩነት ነበረ። በዚያን ጊዜ ኦሮሞዎች አልነበሩም፣ አማራዎች አልነበሩም፣ ትግራዮች አልነበሩም ማለት አይደለም። ወላይታም፣ ጉራጌም፣ ሀዲያም ነበሩ። በዚያን ጊዜ ሙስሊም ክርስቲያን አልነበረም ማለት አይደለም፣ ነበረ። እነዚህ ልዩነቶች ግን ጌጥ ነበሩ። እነዚህ ልዩነቶች ኢትዮጵያን ለመከላከል የሚጋርዱ አልነበሩም። በወቅቱ በአንድ ላይ ተመው መስዋዕትነት ከፍለው ሀገራቸውን ነፃ ማድረግ ችለዋል። አንድ ያጣው ነገር አንድ መሆን ነው። አንድ መሆን ሲባል ግን አንድ አይነትነት ማለት አይደለም። ልዩነት አለ። በጾታ፣ በቋንቋ፣ በእምነት ሰዎች የሚለያዩበት ነገር አለ። እንደ ሀገር ግን አንድ ሀገራዊ ማንነት ይዘው መቆም የሚችሉ የሀገርን ጥቅም የሚያስከብሩበት አውድ ነበራቸው። ያ መመለስ አለበት፣ እንደ ንስር ራሳችን ለማደስ። ይሄን ለመመለስ በሚደረግ ጥረት ውስጥ አንድነት፣ ኢትዮጵያዊነት፣ ፍቅር፣ መደመር ሲባል ለምን ታዲያ መደመር እየተባለ ሰው ይሞታል? ለምን አንድ እንሁን እየተባለ የመከፋፈል ዜና ይነገራል ብለው የሚያስቡ ሰዎች አሉ። አንድ እንሁን ማለት በአንድ ጀንበር የሚከወን ቢሆን ኖሮ ልዩነት ባልተፈጠረ ነበር። ያ ንስር 35 ዓመት ከኖረ በኋላ ጥፍሩን ነቅሎ ለመቀየር ቢያንስ 5 ወራት እየደማ እየተራበ ከሱ ዝርያዎች ተነጥሎ ለብቻው ሆኖ ጊዜ ያስፈልገዋል። እንዲሁ በዋዛ በቃ ጥፍሬ ስላደገ ዛሬ ነቅየው ወይ ተቆርጨው ነገ አዲስ ንስር ሆኜ እመጣለሁ ማለት አይችልም። ሂደት ይጠይቃል። እኛ አሁን የምንዘራው አንድነት፣ የምንዘራው ፍቅር፣ የምንዘራው ይቅርታ ልክ እናንተ ውስጥ እንዳለው ከናንተ በታች በሚፈጠረውም ትውልድ እንደሚፈጠረው ካለ ጥርጥር ኢትዮጵያን ወደ ነበረው ማንነቷ ይመልሳታል። ጥርጥር የለውም። ለምን ጥርጥር የለውም? መልካም ዘር ነው እየዘራን ያለ ነው። መልካም ስንዴ ነው የምንዘራው። አንድ ስንዴ እንዘራለን፣ 100 200 ሆኖ አብቦ አፍርቶ እናየዋለን። አሁን ለምንድን ነው ታዲያ በዚያ ልክ የማይደመጠው? ቅድም እንዳልኳችሁ በታዳጊነት ዘመናቸውም ሲያልሙ የነበሩ፣ በወጣትነት ጊዜያቸውም ሲያልሙ የነበሩ፣ አሁንም በህልም የሚቃዡ ሰዎች ስላሉ ባጠረ ጊዜ ውስጥ አልተመለሰም፣ ግን ይመለሳል በጊዜ ውስጥ። ሁለተኛው ኢትዮጵያ ሚስ ያደረገችው ነገር የተፈጥሮ ሀብቷን፣ ተፈጥሮ የሰጣትን አውድ ተገንዝባ መጠበቅ አለመቻል። በዓለም ላይ እንደኛ ፍሬሽ ውሃ፣ ጅረቶች፣ ዝናብ በከፍተኛ ደረጃ ከርሰ ምድር ውሃ ሀብት ያላቸው ሀገራት ብዙ አይደሉም። ብዙዎቹ ውሃ የላቸው። ያ ሁሉ ውሃ ተጥሎ እኛ የምናወራው የሚጠጣ ውሃ የለንም ነው። በመካከለኛው ምስራቅ ውሃ በሌለበት ምድር
የሚጠጣ ውሃ አጀንዳ ሳይሆን ሶማሌ ክልል ውስጥ ያ ሁሉ ወራጅ ጅረት ወንዝ እየፈሰሰ የመጠጥ ውሃ ጉዳይ ይነሳል። በየክልላችን በየቦታችን ብታዩ አዲስ አበባ እንኳን ያሉ ወንዞች በሽንት በቆሻሻ አበላሽተናቸው የመጠጥ ውሃ ጥያቄ እናነሳለን። የተሰጠንን አባክነን የሚታረሳለን፣ ውሃ አለን፣ ከርሰ ምድር አለን፣ ተራራ አለን፣ ጫካ አለን፣ ብንዘራ የፈለግነው የምናበቅልበት ምድር አለን፣ ግን ረስተነዋል። እሱን ጥለን መካከለኛው ምስራቅ ሌላ አፍሪካ ሀገር ለመሰደድ በየበረሃው እንሞታለን። የተሰጠንን ጥለን ያልተሰጠንንና ከተሰጠን አንጻር ያነሰውን ፍለጋ እንሞታለን። አንደኛ ሰው በሰው ውስጥ አንድነትና ፍቅር ማጣት፣ ሁለተኛ ተፈጥሮ የሰጠንን ሀብትና ጸጋ አለመገንዘብ፣ አለማወቅና አለመጠበቅ፣ ሶስተኛው የኢትዮጵያ ኃይል ጉልበት የነበረውና ያጣነው ነገር ደግሞ እንዲሁ ከመሬት ተነስቶ ፈጣሪን መጥላት ማናናቅ። ይሄ የሙስሊምና የክርስቲያን ሀገር ነው። ቢያንስ 95% ካላጋነንኩት። ነገር ግን መንግስቱም ሀገሩም ተማርኩ የሚለውም ፈጣሪ የሚባል ነገር ሲሰማ፣ ፈጣሪ ይመስገን ሲባል ሲሰማ ብስጭት ያደርገዋል። አሁንም ይበሳጫል እንጂ ፈጣሪ ይመሰገናል። ምክንያቱም ፈጣሪን በመክዳት የተሰጠን የተፈጥሮ ሀብት እንዳልተሰጠን በመሆን አንድ ሆነን ማደግ ማገዝ ስንችል በመበላላት ኢትዮጵያ ከሰረች እንጂ ጥቅም አላገኘችም። እንደዛ ንስር ራሳችን አድሰን ለመመለስ በተፈጥሮ ሀብት አሁን የጀመርነው የግሪን ሌጋሲ ስራ በአንድነት ልክ እንደዚህ እንደምትታዩት ከሁሉም እምነት፣ ከሁሉም ጾታ፣ ከሁሉም አካባቢ የመጣችሁ ግን ኢትዮጵያ የሆናችሁ ወጣቶች አገሩን ተረከቡ ሰዎች የምትፈጠሩባት፣ እናንተ ግን ሙስሊም ብትሆኑ ክርስቲያን ብትሆኑ የሆነ እምነት ያላችሁም ብትሆኑ ዋቄ ፈናም ብትሆኑ ፈጣሪ መካድ ኪሳራ እንጂ ጥቅም የለውም። ሶስቱን መመለስ ስንችል ኢትዮጵያ ተመልሳ ወደ ከፍታዋ ትወጣለች። ይሄ ኢትዮጵያ ወደ ከፍታዋ ትወጣለች የሚለው ቋንቋ ብዙም አይመቻቸው ሰዎች አሉ። ኢትዮጵያ መቼ ከፍታ ላይ ቆይታ ነው ወደ ከፍታ ትውጣ የምትባለው ይላሉ። እንግዲህ ከፍታ ንጽጽር ነው። አንደኛ ፎቅ ምድር ላለ ሰው ከፍታ ነው። ሁለተኛ ፎቅ አንደኛ ፎቅ ላይ ላለ ሰው ከፍታ ነው። አስረኛ ደግሞ ሰባተኛ ላለ ሰው ከፍታ ነው። ትንሽ ኤግዛምፕል ላንሳ። ኤግዛምፕሉን ደግሞ ቀረብ አድርገዋለሁ። ወደዛ 1000 ዓመት 2000 ካልኩ ስለማያግባባን ቀረብ አድርጌ የሚያግባቡን ከፍታዎች ብቻ አነሳለሁ። አንደኛ የዓለም ተጽዕኖ መፍጠሪያ መንገድ ቅድም እንዳነሳችሁት ወታደራዊ አቅም ነው። ኢትዮጵያ የኮሎኒያል ፓወር ኤዥያን፣ አሜሪካን፣ አፍሪካን ድፍን ዓለምን በጉልበት ሲገዙ አልገዛም ብላ ተዋክታ አሸንፋ ነፃነቷን አክብራለች? አላከበረችም? ዝም ብሎ ደግሞ ማሸነፍ ብቻ አይደለም። ካሸነፈች በኋላ ነፃ እንዲሆኑ መክራለች፣ አሰልጥናለች፣ አስታጥቃለች። እንደ ታንዛኒያ ያሉ ሀገሮች ደግሞ አውሮፕላን ልካ ተከላክላለች። አሁን ዛሬ የኢትዮጵያ አየር ኃይል መጥቶ የአየር ክልል ይጠብቅልኝ የሚል አፍሪካ ሀገር ብዙ የለም። ያኔ ግን ተለምና የአየር ኃይል ሄዶ ጠብቋል ታንዛኒያን። ይሄ በአፍሪካ ውስጥ ነፃ መሆናችን ብቻ ሳይሆን ማሰልጠናችን ብቻ ሳይሆን አየር ልከን መከላከላችን ሻል ያልን እንደነበር በዚያ መስክ ያሳያል። ይሄ የሚካድ ነገር አይደለም። በዚያ ጊዜ ኮሪያ ዘምተው በግራና በቀኝ የተፋለሙ ሀገራት አሁን ሀያል የሚባሉ ሀገራት ናቸው። ከነሱ ውስጥ በነሱ ተርታ መግባት ብቻ ሳይሆን በኮሪያ ሲቪል ዋር በታላቅ ጀግንነትና ጀብዱ ዛሬም ድረስ የምትጠቀስ ሀገር ኢትዮጵያ ናት። ዛሬም